እግዚአብሔር ቤተክርስቲያናችንን የፈውስ ማዕከል አድርጎ ካስነሳት ዓመታት ተቆጥረዋል። ሰዎች ከተለያየ ቦታ እየጎረፉ በመምጣት ከዚህ ፈውስና የተአምራት ጸጋ እየተካፈሉ ይገኛሉ። ዛሬም አስደናቂ ተአምራት ከሆነላቸው ሰዎች መካከል የአንድን ወንድማችንን ታሪክ ወደ እናንተ ይዘን መጥተናል። አብራችሁን ቆዩ። የዲስክ ህመም ከታመመ 4 ወራት ተቆጥረዋል። እግሩን ማንቀሳቀስ አይችልም። ሲተኛም በአንድ ጎኑ ብቻ ነው የሚተኛው። ከታመመ ጊዜ ጀምሮ ከአልጋ ወርዶ ምንም አይነት ሥራ ሰርቶ አያውቅም። ሐኪሞች ደግሞ አንድ ነገር አረጋግጠው ነግረውታል። ሰርጀሪ ካልተሰራ በቀር በፍጹም መዳን አትችልም ብለውታል። እሱ በዚህ ሁኔታ ውስጥ እያለ እሱ ከሚኖርበት አካባቢ በቤተክርስቲያናችን መጥተው የተፈወሱ ሰዎች ምንም እንዳታደርግ ቀጥታ የእግዚአብሔር ሰው ነቢይ ዘካርያስ ወንድሙ ወደሚያገለግልበት ወደ ኤልሻዳይ ዓለም አቀፍ ቤተክርስቲያን ሂድ ብለው ነገሩት። መጥቶ በፍራሽ ላይ ተኝቶ እያለ የእግዚአብሔር ሰው ነቢይ ዘካርያስ ወንድሙ አንድ አዋጅ አወጀ። አይሆንም በተባላችሁት ነገር ላይ ለሚያምን ሁሉ ይቻላል ይላል። ከተጸለየለት በኋላ ምን እንደተፈጠረ ሙሉውን ይከታተሉ። ስም ማን ነው? ተመስገን። ዲስክ ምን ሆኗል ተባልክ? ዲስክ ተይሻቷል። ከሰርጀሪ ውጪ አይመለስም። አይሆንም በተባላችሁት ነገር ላይ ለሚያምን ሁሉ ይቻላል ይላል። አሁን ለዚህ ሰውም ቀጣይ በምስክርነት የሚቆም ሰው ይሆናል። ዲስክ ይህ የተለያየው ዲስክ በጌታ በኢየሱስ ስም ወደ ቦታው ይመለስ። አሜን። ኢየሱስ ክርስቶስ ጎ ጌታ በኢየሱስ you are free ነፃ ነህ። እግዚአብሔር ስም ይባረክ። እግዚአብሔር ስም ይባረክ። ሁሉንታ ሳይ ኢየሱስ ይባረክ። ኢየሱስ ከፍ ያለ እልልታና ጭብጨባን አምጡለት። ከዚህ በላይ ቆማችሁ ለጌታ ለኢየሱስ ከፍ ያለ እልልታና ጭብጨባን አምጡለት። ስሜ ተመስገን ይባላል። የመጣሁት ከወለቴ ነው። እግዚአብሔር ስም ይባረክ። ለኔ ይሆናልኝ። እኔ በዲስክ ታምሜ ነበርና ለ4 ወር መንቀሳቀስ አልችልም ነበር። ምግብም ስበላ ሁሉም ነገር ተኝቼ ነበር። ለ4 ወር ያክል ምንም መንቀሳቀስ አልችልም ነበር። ከመኝታ ውጭ ምንም ማድረግ አልችልም ነበር። ያ ብዙ ሐኪም ቤት ሄጃለሁ። ያ ዲስክ ተንሸራቷልና በሕክምና ምንም ሰርጀሪ ካልተደረገ አይመለስም ማለት። አሁን እንደሚታወን ነበር። ያ ተኝቼ በጣም ስቃይ ነበር። በዛ ነው በጣም አማኝ ነበር። እግሬን መንቀሳቀስ አልችልም ነበር። በአንድ በኩል በአንድ ጎን ነበር የሚተኛው ነበረው። ከዛ ሰርጀሪ ነው ያልሰራው። ያ ቸርች ሄጄ ይፈወሳለሁ የሚል እምነት ነበረኝ። ያ ወደዚህ መጥቼ ወደዚህ እንዲመጣ ያ ሰፈር ሰዎችም ብዙ እዚህ መጥቶ የተፈሰው የዳነ ሰው ነበር። እዛ ከሄድ ሰርጀሪ በፍጹም እንዳትሰራ እዛ ከሄድ ትድናለህ ብሎ አበረታቱኝ። ከዛ እዚህ መጣሁ እንደተባልኩም ያ እዚህ ከመጣሁ በኋላ መቀመጥም መራመድም ሁሉንም ነገር ችያለሁ። አሁን ሁሉንም ነገር መሮጥ እችላለሁ፣ መስራት እችላለሁ፣ ሁሉንም ነገር ማድረግ እችላለሁ። ጉባኤው ለጌታ ለኢየሱስ ከዚህ በላይ አምጡለት። ወንድማችንን ለፈታ ከዲስክ ለፈወሰው ጌታ እልልታዩ ለእግዚአብሔር ክብር። ከዚህ በላይ አልሻም ሌላ ነገር
ምኞቴ አንተን ብቻ ማክበር የበላይ ሆነ በሕይወቴ ያንግስ መላው እኔን አልሻም ሌላ ነገር ምኞቴ አንተን ብቻ ማክበር የበላይ ሆነ በሕይወቴ ያንግስ መላው እኔነቴ ሌላውማ ካንተ ውጪ ሌላውማ ገብቶኛል ለኔ እንደማይስማማ አየሁት ለኔ እንደማይስማማ አየሁት ገብቶኛል ለኔ እንደማይስማማ አየሁት ለኔ እንደማይስማማ አየሁኝ ለኔ እንደማይስማማ በተለያየ በሽታ ታማችሁ አላችሁት፣ ቤት ውስጥም ሐኪም ቤትም አላችሁት፣ ኑ እዚህ ነው ፈውሳለሁ፣ እዚህ መጣችሁ ተፈውሱ ነው ብላችሁ ይሄን ያደረግልን እግዚአብሔር ነው። ክብር ሰጣለሁ፣ ክብር ይሁንለት። ሁላችንም በእግሮቻችን ቆመን ጌታ እናመልካለን። ለእግዚአብሔር ክብር እልልታ ጭብጨባ እኔም እንዲህ ወግ ደረሰኝ ከመቅበዝበዝ እሱ በቃ ሲለኝ ያመራራ ሕይወቴ ጣፈጠ በኢየሱሴ ታሪክ ተለው በጭብጨባ አይቼዋለሁ ጌታ አይቼዋለሁ ኢየሱስ ለኔስ ልዩ ነው እኔ አውቀዋለሁ ጌታን እኔ አውቀዋለሁ ኢየሱስ ለኔስ ልዩ ያመራራ ቀን ያለፈው እሱ ነው ጭጋጉ የተገፈፈው እሱ ነው በእልልታ ማን ልበለው ምን ልበለው ማን ልበለው ምን ልበለው በምን ቋንቋ በምን አንደበት ይገለጻል የሱ ደግነት በምን ቋንቋ በምን አንደበት ይገለጻል አይዞ ባይለኝ ጌታ እሱ ባይረዳኝ ማንስ ሊጎበኘኝ ማንስ ሊቀርበኝ በቃ ሲል አበቃ ያ ዘመን አለፈ ጭጋጉ ከፊቴ ይኸው ተገፈፈ ለኔስ ብዙ አድርጎልኛል ያድላል ብላችሁ ማን ይቃወመኛል ከእናት ከአባት በላይ ስለተመቸኝ እንደሱ ያለ የለም ብዬ ያመራራ ቀን ያለፈው እሱ ነው ጭጋጉ የተገፈፈው በሱ ነው አይ ማን ልበለው ምን ልበለው ምን ልበለው በምን ቋንቋ በምን አንደበት ይገለጻል የሱ ደግነት በምን ቋንቋ በምን አንደበት እጆቻችሁን አንሱና ምን አለ ቢያይልኝ ሰው ሁሉ እኔ ያየሁትን
ምናል ቢቀምስልኝ ሰው ሁሉ እኔ ቀመስኩትን ምናል ቢያየልኝ ሰው ሁሉ እኔ ያየሁትን ምናል ቢቀምስልኝ ሰው ሁሉ እልልታ ለጌታ ልዩ ነው ሰላሜ ሰላሜ ልዩ ነው ረፍቴ ኢየሱስ ሲገባ ከቤቴ አማረ ሕይወቴ ልዩ ነው ሰላሜ ሰላም ልዩ ነው ረፍቴ ኢየሱስ ሲገባ ጭብጨባ ለእግዚአብሔር ከፍ አድርጉና ልዩ ነው ሰላሜ ልዩ ነው ረፍቴ ልዩ ነው ሰላሜ እልልታ ለጌታ ልዩ ነው ሰላሜ ሰላሜ ልዩ ነው ረፍቴ ኢየሱስ ሲገባ አሜን 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 በሚመጣው ዘመን ያዕቆብ ስር ይሰዳል በሌሊታችን ላይ ብርሃን ይወለዳል ምድራችን ይሞላል በአስመራ በፍሬ በቤታችን ሰላም ይሆናል ዝማሬ ይሆናል አዲስ ነገር ይሄማ ቀላል ነው ለእግዚአብሔር እልልታ 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 ይሆናል አዲስ ነገር ይሄማ ቀላል ነው ለእግዚአብሔር ክብር ለመጨረሻ በልታ በጭብጨባ አላረክም ብዬ አላማርሬ ደግሞ በሁኔታ ምስጋና ላቆም ዘምርልሃለሁ ሁሌ ጠዋት ማታ እቀኝልሃለሁ በልልታ በጭብጨባ ቢሞላ ደግሞ ባይሞላ ቢሳካ ባይሳካ ኧረ እኔ አላቆም እልልታዬ ኧረ እኔ አላቆም ጭብጨባ ደመና ቢታይ ባይታይ ሸለቆ ቢሞላ ባይሞላ እልልታ ጭብጨባ ጩኸት ፉጨት ለእግዚአብሔር ምስጋና ዝማሬ አላቆም እልልታ ምስጋና ዝማሬ ከፍ ያለ ለእግዚአብሔር ክብር ሃሌሉያ